ብዙ ጊዜ ሱስ ሲባል ወደ ጭንቅላታችን ቀድሞ የሚመጣው ሰብስታንስ አቢዩዝ ነው ወይም ደባል ሱስ የምንላቸው የሆነ ንጥረ ነገር በጣም ደጋግሞ ከመጠቀም የተነሳ ለዛ ንጥረ ነገር ተገዥዎች ሆነን ከዛ ንጥረ ነገር ውጪ አለመኖር እስካንችል ድረስ የምንገዛለት የሚያኖረን እስኪሆን ድረስ መገዛትን ነው ብዙዎቻችን ሱስ ብለን የምናስበው። ይሄ ትክክለኛው አረዳድ ነው፣ ሰብስታንስ አቢዩዝ ይባላል። ግን ከሰብስታንስ አቢዩዝ ባሻገር ሌላም ሱስ አለ፣ ፕሮሰስ አዲክሽን ይባላል። ይሄም ንጥረ ነገሮችን የሚሆነ ነገር በመጠቀም ሳይሆን ከሁኔታዎች፣ ከድርጊቶች፣ በዙሪያችን ካሉ ጉዳዮች ላይ ሱስ ሊይዘን ይችላል። ለምሳሌ የወሬ ሱስ ያለበት ይኖራል። የኔና የናንተ ኃጢአት ስለተሸፈነ ኃጢአታቸው ያልተሸፈነላቸውን ሰዎች ላይ የመፍረድ መብት አይሰጥም። እኛ ወደ ምሕረት ላይ ቆመን ነጠላ ለብሰን የምንናገረው፣ ነጠላ ለብሰን ቤተክርስቲያን የምንመጣው፣ የምንዘምረው፣ የምናስቀድሰው፣ የምንጸልየው፣ የምናወራው እግዚአብሔር አምላክ በደላችንን ስላልገለጠብን፣ በደላችን የተገለጠብን ቀን ሰው ፊት መቆም አንችል። ሱሶቻችን መጸለይ እንዳንችል አድርገውናል። ሱሶቻችን ወደ እግዚአብሔር መቅረብ እንዳንችል አድርገውናል። መጾም እንዳንችል አድርገውናል። መቁረብ እንዳንችል አድርገውናል። ቅዱስ ቁርባንን መቀበል እንዳንችል አድርገውናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሎ እግዚአብሔር ቤተሰቦች እንደምን አላችሁ? እግዚአብሔር አምላካችን ቢወድና ቢፈቅድ ዛሬ አጠር ላለ ደቂቃ ሱስን በተመለከተ የምንነጋገር ይሆናል። እንግዲህ ሱሰኝነት በመንፈሳዊም ሳይንሳዊም ማብራሪያዎች ያሉት ርዕሰ ጉዳይ ነው። የሕክምና ባለሙያዎችም የስነ ልቦና ባለሙያዎችም መንፈሳዊያን መምህራንም ጭምር ትኩረት ሰጥተው ሊሰሩበት ከሚገባና እየተሰራባቸው ካሉ ጉዳዮች መካከል መጠቀስ የሚችል ጉዳይ ነው እና አሁን ባለንበት ጊዜም ደግሞ በጣም ብዙ ወጣቶች፣ በጣም ብዙ ክርስቲያን ወጣቶች፣ ኦርቶዶክሳውያን ወጣቶች ከሚፈተኑባቸውና ከእግዚአብሔርን ቤት ከቤተክርስቲያን ከሚርቁባቸው መሰረታዊ ችግሮች አንዱ ሱሰኝነት መሆኑ ይነገራል። እንዳልነው እንግዲህ የሕክምናውም ዓለም የመንፈሳዊውም ዓለም ትኩረት ሰጥቶ የሚሰራበት ጉዳይ ነው። ሁለቱም ዓለም የየራሳቸው የሆነ አረዳድ ቢኖራቸውም ይህንን ነገር በተመለከተ የሚስማሙባቸው አንድ መሰረታዊ ጉዳይ ቢኖር ግን ሱሰኝነት ህመም መሆኑ ነው። ሱስ ህመም መሆኑ ማለት ነው። ልክ እንደ ማንኛውም ህመም በሕክምና ክትትል ልንድነው ወይም ልንተው የምንችለው ህመም መሆኑን የሕክምናው ዓለም ያምናል። ቤተክርስቲያንም ደግሞ ልክ እንደ ማንኛውም ኃጢአት መንፈሳዊ ጤናን የሚያሳጣ ህመም መሆኑን ታስተምራለች ማለት ነው። ብዙዎቹ ህመሞች እኛ የምናውቃቸው ህመሞች ስጋችንን አድክመው፣ ስጋችንን አቁስለው፣ ስጋችንን አጎሳቁለው ነፍሳችንን ግን የሚያጠሩ የሚያድኑ ናቸው። ማንም ሰው ደዌን በአኮቴት ከተቀበለ፣ በምስጋና ከተቀበለ፣ ሳያማርር ከተቀበለ ከእግዚአብሔር ጋር የሚገናኝበት የነፍስ ዋጋ የሚያገኝበት ሊሆንለት ይችላል። በመጽሐፍ ቅዱስ በጣም ብዙ የምናውቃቸው ቅዱሳን አሉ ደዌን መከራን በመቀበላቸው ከዛ በኋላ ቅድስናን ያገኙ ማለት ነው። ኢዮብን ማንሳት ይቻላል። በሐዲስ ኪዳን ሉቃስ 16 ላይ ያለውን አልዓዛር የሚባል ነዳይ ማንሳት ይቻላል። ህመም፣ ደዌ፣ ቁስል በአኮቴት በምስጋና ለተቀበለው ሰው ከእግዚአብሔር ጋር የሚያገናኝ መንገድ ነው። ስጋን አጎሳቁሎ፣ ስጋን አድክሞ፣ ስጋን አሳምሞ ነፍስን ግን የሚፈውስ ማለት ነው። ሱስ ግን እንደዚህ አይነት ህመም አይደለም። ስጋንም ነፍስን የሚያጎሳቁል፣ ስጋንም ነፍስን የሚያደማ ነው። ስጋንም ነፍስን የሚያቆስል የሚያሳምም፣ ለስጋም ለነፍስም የማይጠቅም ነው ማለት ነው እና ከምናቃቸው ለወትሮ ከምናቃቸው ስጋዊ ህመሞች በጣም አደገኛና ክፉ የሆነ በጣም ልንጠነቀቅበትና ልንሸሸው የሚገባ ነገር እንደሆነ ቤተክርስቲያን የምታስተምረው ለዛ ነው ማለት ነው። ልክ እንደ ማንኛውም ህመም ግን በሳይንሱ ዓለም በሕክምናው ዓለም በሕክምና ክትትል በባለሙያዎች ድጋፍ ሊተውና ልንፈወስበት የምንችለው ህመም እንደሆነ ቤተክርስቲያናችን ታስተምራለች ማለት ነው። ሳይንሱም ዓለም ያስተምራል ማለት ነው። ግን ያው ሳይንሳዊ ማብራሪያው ምናምን አቆይተን መንፈሳዊ የሆነው ነገር ላይ እናተኩርኛ። ብዙ ጊዜ ሱስ ሲባል ወደ ጭንቅላታችን ቀድሞ የሚመጣው ሰብስታንስ አቢዩዝ ነው ወይም ደባል ሱስ የምንላቸው የሆነ ንጥረ ነገር በጣም ደጋግሞ ከመጠቀም የተነሳ ለዛ ንጥረ ነገር ተገዥዎች ሆነን ከዛ ንጥረ ነገር ውጪ አለመኖር እስካንችል ድረስ የምንገዛለት የሚያኖረን እስኪሆን ድረስ መገዛትን ነው ብዙዎቻችን ሱስ ብለን የምናስበው። ይሄ ትክክለኛው አረዳድ ነው፣ ሰብስታንስ አቢዩዝ ይባላል። ግን ከሰብስታንስ አቢዩዝ ባሻገር ሌላም ሱስ አለ፣ ፕሮሰስ አዲክሽን ይባላል። ይሄም ንጥረ ነገሮችን የሚሆነ ነገር በመጠቀም ሳይሆን ከሁኔታዎች፣ ከድርጊቶች፣ በዙሪያችን ካሉ ጉዳዮች ላይ ሱስ ሊይዘን ይችላል። ለምሳሌ የወሬ ሱስ ያለበት ይኖራል። የሆዳምነት ግሉቶን የምንለው ከምግብ ጋር የተገናኘ ሱስ ያለበት ሰው ሊኖር ይችላል። ዝሙትና ዝሙት ነክ ሱሶች ራሱ ዝሙት ሊሆን ይችላል። ትዕይንተ ዝሙት ወይም ፖርኖግራፊ ሊሆን ይችላል። ግብረ አውናን ሊሆን ይችላል። የመሳሰሉት ከዝሙት ጋር የተገናኙ ሱሶች ያሉበት ሰው ሊኖር ይችላል። እነዚህ ፕሮሰስ አዲክሽን ይባላሉ። ማለትም የሆነ ንጥረ ነገር በጣም በመጠቀም ሳይሆን ከጉዳዮች ወይም ከሁኔታዎች ሱስ ሊይዘን ይችላል። ከወሬ፣ ከውሸት፣ ከመሳሰሉ ነገር ቅድም እንዳልነው ማለት ነውና ሱሰኝነት ሲባል እነዚህ ሁለቱን ነገሮች የሚያጠቃልሉ ብዙዎቻችን ስለማንቅም፣ ስለማንጠጣ፣ ስለማናጨስ ምናምን ነገር ሱስ ያለብን ላይመስለን ይችላል። ሱሰኛ አይደለም የሚል ሐሳቦችን እናስባለን። ግን ሱሰኞች ልንሆን እንችላለን። የሶሻል ሚዲያ አዲክሽን ያለበት በጣም ብዙ ሰው አለ።
መላቀቅ ቀኑን ሙሉ ሳይጠቀም ቢውል ዊዝድሮዋል የሚያጠቃው ራሱን የሚታም ድብርት የሚያጠቃው ምናምን ሰው ይኖራል። እንዳልነው የወሬ ሱስ ያለበት፣ የውሸት ሱስ ያለበት፣ የዝሙት ሱስ ያለበት እና ቅድም የዘረዘርናቸው ዝሙት ነክ የሆኑ ነገሮች እንዳለ ሱስ ያለበት ሰው ይኖራል። ደባል ሱስ ባይኖርበት እንኳን እነዚህ ፕሮሰስ አዲክሽን የምንላቸው ከፕሮሰስ ጋር ከድርጊቶች ጋር ከሁኔታዎች ጋር የተገናኙ ሱሶችም ሊኖሩብን ይችላሉ ማለት ነው። እነዚህም ልክ እንደ ደባል ሱስ ወይም እንደ ሰብስታንስ አቢዩዝ ሁሉ ነፍስንም ስጋንም የሚያጎሳቁሉ የሚያሳምሙ የሚጎዱ ሶሻሊ የሚጎዱ ኢኮኖሚካሊ የሚጎዱ ስፒሪቹዋሊ የሚጎዱ ኢሞሽናሊ የሚጎዱ በስሜታችንም በማህበራዊ ህይወታችንም በኢኮኖሚያችንም በመንፈሳዊ ህይወታችንም በዙሪያችን ያሉ ሰዎችን ጭምር እኛም ብቻ ሳይሆን በዙሪያችን ያሉ ሰዎችን ጭምር የሚጎዱና የሚያጎሳቁሉ ችግሮች ወይም ህመም እንደሆነ ማወቅ መረዳት ያስፈልጋል ማለት ነው። በኦርቶዶክስ ቤተክርስቲያናችን አስተምሮ እንግዲህ ደጋግሞ ሁሌ እንደሚነገረን ኃጢአት በሽታ ነው እንጂ ወንጀል አይደለም። ስለዚህ ሱሰኛ ሰው ወንጀለኛ ሳይሆን በሽተኛ ሰው ነው፣ ታማሚ ሰው ነው። ኃጢአት የሚለው የግዕዝ ቃል ወደ አማርኛ ሲተረጎም ማጣት ማለት ነው። ምንን ማጣት የሚለውን አባቶቻችን ሲተረጎሙ የመጀመሪያው ትርጓሜ መንፈሳዊ ጤናን ማጣት ነው። መንፈሳዊ ጤናን፣ ንጽህናን ማጣት፣ እግዚአብሔርን ማጣት፣ የእግዚአብሔርን መንግስት ማጣት እያልን እንቀጥላለን። ስለዚህ ኃጢአት ማለት ማጣት ነው። መንፈሳዊ ጤናን ማጣት መታመም ማለት ነው። በነፍሳችን በስጋችን መጎስቆል ማለት ነው ኃጢአት ማለት። ነፍሳችን ትታመማለች፣ ታጣለች፣ ጤናዋን ታጣለች፣ እግዚአብሔርን ታጣለች፣ ተስፋ መንግስተ ሰማያትን ታጣለች። ይሄ ኃጢአት ተብሎ ይጠራል እንጂ አንድ ሰው ኃጢአት ይሰራ ወንጀል እየሰራ አይደለም፣ እየታመመ ነው ማለት ነው። እየታመመ ነው ማለት ነው። የሚታመም ሰው ደግሞ ይታዘንለታል እንጂ አይፈረድበትም። ለምን ታመምክ ብለን በሰው ላይ አንፈርድም። ለታመመ ሰው እናዝንለታለን፣ ለመርዳት ለማሳከም እንጥራለን እንጂ እንደ ወንጀለኛ አንፈርድበት። ፍርድ ቤት አንወስዱም፣ ሐኪም ቤት ነው የምንወስዱ። ስለዚህ ኃጢአት ህመም መሆኑን የሚረዳ ሰው በሱስ ውስጥ ያሉ ወገኖቻችን ላይ የመፍረድ መብት የለውም ማለት ነው። ያዝንላቸዋል እንጂ አይፈርድባቸውም። ስለዚህ ሱሰኞች የሚታዘንላቸው ናቸው እንጂ የሚፈረድባቸው አይደሉም። ሱሰኛ አይደለንም ብለን የምናስብ ሰዎች ከምንሰራቸው በጣም መሰረታዊ ስህተቶች አንዱ ይሄ ነው። በመሰረቱ በየትኛውም ሰው ላይ ለመፍረድ መብት የለን። በማንም ሰው ኃጢአት ላይ የመፍረድ መብት የለንም። መጽሐፍ ቅዱስ እንደሚነግረን እኛም በህይወታችን ደጋግመን እንደተመለከትነው በሰዎች ላይ በፈረድበት በዛው ኃጢአት የመውደቅ ዕድላችን በጣም ሰፊ ነው። ሰው እንዴት እንደዚህ ያደርጋል ባልነው ነገር ላይ የመውደቅ ዕድላችን በጣም ሰፊ ነው። ስለዚህ በሰዎች ኃጢአት የመፍረድ መብት የለን። ከዛም ባለፈ ግን በሱስ ውስጥ ያሉ ሰዎች ደግሞ በጣም ከሚፈረድባቸው ኃጢአተኞች መካከል የሚመደቡ ናቸው። ይሄ የሆነበት ምክንያት ደግሞ አንደኛ ሱሱ ራሱ ከሰው በታች ስለሚያደርግ ነው። ሱሱ ራሱ በራስ መተማመንን ያሳጣል፣ በሰዎች ዘንድ ተአማኒነትን ያሳጣል፣ መከበርን ያሳጣል። ሰዎች ለራሳቸው ያላቸውን ክብር ያጣሉ ሱሰኛ ሲሆኑ። ሌሎች ሰዎችም አያከብሯቸውም፣ እነሱም ራሳቸውን አያከብሩም። ለራሳቸው ክብር ስለሌላቸው ደግሞ ሌላው ሰው በቀላሉ የማያደርጋቸውን ተራ ነገሮች ያደርጋሉ። በዚህ ምክንያት ሰዎች በቀላሉ ይንቋቸዋል፣ ይፈርዱባቸዋል። አንደኛ። ሁለተኛ የሱስ ኃጢአት ልክ እንደሌላው ኃጢአት ሁሉ በቀላሉ መሸፈን መደበቅ የምንችል አይደለም። ለተወሰነ ጊዜ ብሸፍነውም ብደብቆም ቀን ጠብቆ መውጣቱ መገለጡ አይቀርም። በአደባባይ የሚታይ በአደባባይ የተገለጠ ኃጢአት ሲሆን ደግሞ ኃጢአታችን በአደባባይ ያልተገለጠብን ሰዎች የመፍረድ ዕድላችን በጣም ሰፊ ነው። በጣም ጥንቃቄ የሚያስፈልገው ለዛ። እነዚህ ሰዎች ኃጢአታቸው ታውቁባቸዋል፣ ኃጢአታቸው ታይቷል፣ መደበቅ አልቻሉም፣ መሸፈን አልቻሉም። የኔና የእናንተ ኃጢአት ስለተሸፈነ ኃጢአታቸው ያልተሸፈነላቸውን ሰዎች ላይ የመፍረድ መብት አይሰጥም። እኛ ወደ ምሕረት ላይ ቆመን ነጠላ ለብሰን የምንናገረው፣ ነጠላ ለብሰን ቤተክርስቲያን የምንመጣው፣ የምንዘምረው፣ የምናስቀድሰው፣ የምንጸልየው፣ የምናወራው እግዚአብሔር አምላክ በደላችንን ስላልገለጠብን። በደላችን የተገለጠብን ቀን ሰው ፊት መቆም አንችልም። በደላቸው የተገለጠባቸውን ሰዎች ልንፈርድባቸው፣ ልናንቋሻቸው፣ ጣት ልንጠቁምባቸው መብት የለንም ማለት ነው። መብት የለንም። ሱሰኛ የሆኑ ሰዎች ስታይ ልንፈርድባቸው ሳይሆን ልናዝንላቸው ነው የሚገባው። ልክ እንደማንኛውም እንደታመመ ሰው እጁ የተቆረጠ እግሩ የተቆረጠ በጣም ታሞ ሆስፒታል የሚማቀቅ ሰው ስንመለከት ልባችን እንደሚራራለት እንደሚያዝንለት ሁሉ ለእነዚህ ሰዎችም ልናዝንላቸው ይገባል። መክረን ዘክረን ልንመልሳቸው ባንችል፣ ልንለውጣቸው ባንችል፣ ህይወታቸው ላይ አንዳች ለውጥ የሚያመጣ ነገር ልናደርግላቸው ባንችል እንኳን የመጨረሻ ልናደርግላቸው የምንችለው ነገር ልናዝንላቸው፣ ልንራላላቸው፣ ልንጸልይላቸው። ሰው ለሚወደው ሰው ማድረግ የሚችለው መጸለይ ነው። የጸሎትን አቅም በጣም አንደርማይን ስለምናደርግ እንጂ ለምንወዳቸው ሰዎች ከመጸለይ ያለፈ ልናደርግላቸው የምንችለው የተሻለ ነገር የለም። ምንም ከምናደርግላቸው ከምንም ነገር በላይ የምንጸልይላቸው ጸሎት ዋጋ ስላለው ማለት ነውና በሱስ ውስጥ ያሉ ወንድሞችና እህቶች ሲገጥሙን መጀመሪያ ልናደርግላቸው የሚገባው ነገር ማዘን ነው እንጂ ልንፈርድባቸው አይገባም ማለት ነው። እንግዲህ ቅድም እንዳልነው ሱሰኝነት ከእግዚአብሔር ያርቃል፣ መንፈሳዊ ህይወትን ያሳጣል፣ ማህበራዊ ህይወት ላይ በጣም ትልቅ ጫና ይፈጥራል፣ ተአማኒነትን ያሳጣል፣ ከሰው በታች ያደርጋል፣ በሰዎች መናቅን ያመጣል፣ ጉስቁልናን ያመጣል። በስጋ ማለት ነው። በስጋ በጣም ያጎሳቁላል፣ በነፍስም ደግሞ ያጎሳቁላል። ከእግዚአብሔር ይለያል፣ ከእግዚአብሔር ያርቃል። ስለዚህ የሆነ ቀለል አድርገን እንደው አሳንሰን የምናየው ርዕሰ ጉዳይ አይደለም። በጣም ልንፈራው፣ ልንሸሸው፣ ልንጠነቀቅበት የሚገባ ርዕሰ ጉዳይ ነው ማለት ነው። በተለይ ደግሞ ሳይቋረጥ ዕለት ዕለት የሚፈጸም ነገር ስለሚሆን ሱሰኝነት ከስንት አንድ የምናደርገው ነገር አለ። ሱሰኛ ስንሆን ሳናቋረጥ በጣም በተደጋጋሚ በቀን ውስጥ መልቲፕል ታይምስ ከዛን በየዕለቱ በየቀኑ የምናደርገው ነገር ስለሆነ ተስፋ ያስቆርጣል።
ሌላ ኃጢአት የሚሰራ ሰው እኛ የምንሰራቸው ሌሎች ኃጢአቶችን የምንሰራ ሰዎች ዛሬ ካደረግነው በኋላ 2 ቀን 3 ቀን ልናርፍ እንችላለን። የሆነ ትንሽ ጊዜ ቆይተን ደግመን የምንሰራው ከሆነ ጊዜ በኋላ ሊሆን ይችላል። እንደዚህ በየመሃሉ ጋፕ ሲኖር ቢያንስ ለመጸጸት ወደ ልቦና ለመመለስ እድል ይሰጣል። እንዴ ምን እያረኩኝ ነው ብለን ለማሰብ ያን ኃጢአት ለመጥላት ኮንቴምፕሌት ለማድረግ ምናምን እድል ይሰጣል። እለት የሚደረግ ኃጢአትና በቀን ውስጥ በተደጋጋሚ የሚደረግ ነገር ግን ለመጸጸትም እድል አይሰጥም። በጣም በተደጋጋሚ ስለሚደረግ የሆነ የህይወታችን አንድ አካል ነው የሚሆነው። የዕለት ተዕለት ህይወታችን አንድ አካል ነው የሚሆነው። የሆነ ለመጥላትም ለመጸጸትም ለመተውም እድል የሚሰጥ ነገር አይደለም ማለት ነው። በዛ ምክንያት ተስፋ ያስቆርጣል። በቃ መቼም መውጣት እንደማንችል እንድናስብና በቃ ሁሉ ዙሪያው ጭልምልም እንዲልብን በቃ አይ ምንም ተስፋ የለኝም ብለን እንድናስብ የማድረግ አቅም አለ። በጣም ከባድ ኃጢአት ነው። ከእግዚአብሔር ያርቃል፣ ያሸሻል ማለት ነውና ይሄንን አርቀን ማጠር ያለብን መሸሽ ያለብን አንዴ ከገባንበት በኋላ መውጣት ይቻላል፣ እውነት ነው። ግን መውጣት ቀላል አይደለም። መውጣት በጣም ቀላል ስለማይሆን ስለሚከብድ አስቀድሞ መሸሽ አስቀድሞ መራቅ የሚያስፈልገው ለዛ ነው። ግን ደጋግመን ኃጢአት ነው እያለን ነው። ሱሰኝነት ለምንድን ነው ኃጢአት የሆነው? ለምንድን ነው ኃጢአት የሆነው ሱሰኝነት? ማለት መጽሐፍ ቅዱስ ላይ ሱሰኛ አትሁን የሚል ትእዛዝ አለ፣ ህግ አለ። ሱስ አያያዝ የሚል ጥያቄ ብዙ ሰው ያነሳልና በጣም የሚገርማችሁ ሱሰኝነት የሚጥሰው የመጀመሪያው ህግ በቀጥታ ሱሰኝነት በቀጥታ የሚጥሰው የመጽሐፍ ቅዱስ ትእዛዝ እግዚአብሔር አምላክ በሙሴ በኩል ለህዝበ እስራኤል ከሰጣቸው ከ10 ትእዛዛት መካከል የመጀመሪያው ነው። ከእግዚአብሔር በቀር ሌላ አታምልክ የሚለውን ህግ ማለት ነው። ሱሰኝነት የሚጥሰው የመጀመሪያው ህግ እሱ። ለምን? ማምለክ ማለት መገዛት ማለት ነው። መለከ ገዛ ነው። ማምለክ ማለት ተገዥነት፣ አምልኮ ማለት መገዛት ነው። እግዚአብሔር ማምለክ ስንል ለእግዚአብሔር መገዛት፣ ለእግዚአብሔር ፈቃድ መኖር ማለታችን። አንድ ሰው ሱስ ሲኖርበት መጀመሪያ የሚያደርገው ነገር ፈቃዱን ማጣት ነው። ለዛ ነገር መገዛት ነው። እሱ እንዳሰበ እሱ እንደፈለገ እሱ እንደፈቀደ ሳይሆን ያ ሱስ እንደመራው ያ ሱስ እንዳዘዘው መኖር ነው። ሱስ ያለበት ሰው ሱስ ስንል አሁን ትላልቆቹ ነገሮች አታስቡ። የተለመደው ከድራግ ጋር የተገናኘ ወይ ከጫት ጋር ከሲጋራ ምናምን አይደለም። ቡና ሊሆን ይችላል፣ ሻይ ሊሆን ይችላል። ጠዋት ተነስቶ ሱስ ሻይ መጠጣት ቡና መጠጣት የለመደ ሰው መጾም አይችልም። ሱስ ያለበት ሰው ማለት ነው። ምክንያቱም ልክ ጠዋት ሰዓቱ ሲደርስ ማሰብ የሚጀምረው ያንን ነገር። ስለዚህ ለፈቃድ እግዚአብሔር መገዛቱ ይቀርና ለዛ ነገር መገዛት ይጀምራል ማለት ነው። ለዛ ለሚጠጣው ነገር፣ ለዛ ለሚጠቀመው ነገር፣ ለዛ አቢዩዝ ለሚያደርገው ነገር። በጠዋት ተነስተን እኮ ከማማተባችን በፊት ስልካችንን የምንከፍት ሰዎች አለን። ግን ሱሰኛ አይደለን ብለን ነው የምናስበው። ስልካችንን ከፍተን በጣም በአጭር ደቂቃ ውስጥ ከቲክቶክ፣ ኢንስታግራም፣ ከዛ ፌስቡክ፣ ከዛ ቴሌግራም እያልን ሰው ኤክሰርሳይዝ በሚያደርግበት ሰዓት ላይ እኛ ከአንዱ ሶሻል ሚዲያ ወደ አንዱ ሶሻል ሚዲያ የምንሮጥ ሰዎች አለን። ይሄ እኮ ሱስ ነው። በዛ ሰዓት ላይ እኮ ሰብህዎ ለእግዚአብሔር እግዚአብሔር አመስግኑ የተባልንበት ሰዓት። ቅዱስ ዳዊት በማለዳ ተነስቼ በፊቱ ቆማለሁ አመሰግናለሁ ባለበት ሰዓት በማለዳ ተነስተን ሶሻል ሚዲያ ላይ እንጣዳለን። ከዛ በኋላ ለጸሎት ጊዜ የለንም፣ ይረፍድብናል። ተነስተን ወደ ስራ ወደ ትምህርት ለመሮጥ እንሮጣለን። ማታ ለረጅም ሰዓት ሶሻል ሚዲያ እንጠቀምና ልክ ሲደክመን መጸለይ አንችል፣ ዘግተነው እንተኛለን። የጸሎት ሰዓታችንን፣ ቃል እግዚአብሔር የምንማርበት ሰዓታችንን፣ መጽሐፍ ቅዱስ የምናነብበት ሰዓታችንን፣ ወላጆቻችንን ወይ ሚስቶቻችንን፣ ባሎቻችንን የምናገለግልበት ልጆቻችንን የምናገለግልበትን ሰዓታችንን ሶሻል ሚዲያ በመጠቀም የምናሳልፍ ሰዎች አለ። ይሄ ሱስ ነው። ተገዝተንለታል ማለት ነው። ለእግዚአብሔር መገዛት ሲገባን በእግዚአብሔር ፊት በምንቆምበት ሰዓት ላይ እኛ ሱሳችን ፊት ቆመናል። እግዚአብሔርን በምናገለግልበት ሰዓት ላይ እኛ ሱሳችንን እያገለገልን ነው። እግዚአብሔር ምስጋና በሚጠብቅበት ምስጋናን አምጡ በሚልበት ሰዓት ላይ ያ ሱስ ደግሞ ሱስ የሆነብንን ነገር አምጡ ሲለን ያንን ሱስ የሆነብንን ነገር እያገለገልን ነው። እግዚአብሔርን በማገልገላችን ጣዖት አምልኮ ነው ባጭ። ለእግዚአብሔር መገዛት ባለብን እግዚአብሔርን ማምለክ ባለብን መጠን ለሌላ ነገር ስንገዛ ይሄ እግዚአብሔር አምላክ ከኔ በቀር አታምልክ ያለውን ትእዛዝ እያፈረስን ነው ማለት ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር አምላክ ሙሴን ለፈርዖን አምላክ አድርጌሃለሁ ይሏል። ለፈርዖን አምላክ አድርጌሃለሁ ሲለው ፈርዖን መስዋዕት ይሰዋል፣ ፈርዖን ያምልክ ይገዛል ማለት አምላክ አድርጎ ይሹም ማለት አይደለም፣ ይገዛል ማለት ነው። እንዳንተ ፈቃድ አንተ አድርግ የምትለው የሚያደርግልህ ይሁን የሚታዘዝልህ ይሁን ማለት ነው። በፈርዖን ላይ አምላክ አድርጌ ሾሜሃለሁ አለ። ልክ ፈርዖን ለሙሴ እንደሚገዛ እኛ ለሱሶቻችን የምንገዛ ከሆነ ይሄ ኃጢአት ነው። ጌታችንም በዮሐንስ ወንጌል ላይ በጣም በተደጋጋሚ ጠላት ዲያብሎስን የዚች ዓለም ገዢ ብሎ ይጠራል። የዚች ዓለም ገዢ ይሏል። የዚች ዓለም ገዢ የተባለበት ምክንያት ጠላት ዲያብሎስ እቺን ዓለም ስለፈጠራት ስለሚያስተዳድራት አይደለም፣ እኛ ወደን ፈቅደን ስለተገዛንለት። ለጠላት ዲያብሎስ የተገዛ ሰው ደግሞ ለእግዚአብሔር መገዛት አይችልም። ለሁለት ጌታ መገዛት አትችሉም አይደል ያለው እግዚአብሔር አምላክ። ለሁለት ጌቶች መገዛት አትችሉም ስለተባለ ለእግዚአብሔር እገዛለሁ የሚል ሰው ለሰይጣን መገዛት አይችልም። ለሰይጣን የሚገዛ ሰው ደግሞ ለእግዚአብሔር መገዛት አይችልም። ጠላት ዲያብሎስ የዚች ዓለም ገዢ የተባለው ለዛ ነው። እቺ ዓለም ለጠላት ዲያብሎስ ተገዝታለች፣ ለእግዚአብሔር አልተገዛችም። ስለዚህ እግዚአብሔር አያውቃትም። እግዚአብሔር አምላክ በዚች ዓለም ላይ ለመፍረድ ደግሞ ዳግም ይመጣል ማለት ነውና ሱሰኝነት መገዛት ስለሆነ በቀጥታ የሚጥሰው የመጽሐፍ ቅዱስ ጥቅስ ከኔ በቀር ሌላ አምላክ አታምልክ የሚለውን የእግዚአብሔር አምላክን ትእዛዝ ነው ማለት ነው። ቅዱስ ጳውሎስ ይህንን በተመለከተ ሲናገር በፊልጵስዩስ መልእክቱ ምዕራፍ 3 ከቁጥር 19 ላይ
ሆዳቸው አምላካቸው ነው ይላል። ሆዳቸው አምላካቸው ነው። ሆዳቸው አምላካቸው ማለት ምን ማለት ነው? ለሆዳቸው ይሰግዱለታል ማለት ነው? ሆዳቸውን አምላኬ ነህ ብለው ይጠሩታል ማለት ነው? አይደለም። ለእግዚአብሔር ፈቃድ መገዛታቸውን ትተው ለሆዳቸው ፈቃድ ይገዛሉ ማለት ነው። እንደ እግዚአብሔር አምላክ ጾሙ ሲል እነሱ ይበላሉ እያለን፣ እግዚአብሔር አምላክ ጸልዩ ሲል እነሱ ምግብ ያስባሉ እያለን፣ ቃል እግዚአብሔር በሚነገርበት ሰዓት ሆዳቸውን ምግባቸውን ስለሚያስቡ ሆዳቸው አምላካቸው ነው አለ። ስለዚህ ሲጋራው አምላኩ ነው፣ መጠጡ አምላኩ ነው፣ ሶሻል ሚዲያው አምላኩ ነው፣ ወሬ አምላኩ ነው፣ ዝሙት አምላኩ ነው። ልክ ሆድ አምላክ እንደሆነ ማለት ነው። ስለዚህ ከእግዚአብሔር ውጪ ሌላ አምላክ አለው፣ ከእግዚአብሔር ውጪ ሌላ የሚገዛለት ነገር አለው እያለን ነው፣ ሐሳቤ ግልጽ ከሆነ ማለት ነው። ስለዚህ በቀጥታ መጽሐፍ ቅዱስ ላይ የሚጥሰው ሱሰኝነት የሚጥሰው ጥቅስ ከኔ በቀር ሌላ አምላክ አይሁንልህ የሚለውን ጥቅስ ነው ማለት ነው። ስለዚህ አንድ ሰው በሱስ ውስጥ ሲኖር ለእግዚአብሔር አምላክ ሊሰጠው የሚገባውን ቦታና መገዛት ላልተገባ አካል ለጉዝ አካል እየሰጠ ነው ማለት ነው። ሱሶቻችን መጸለይ እንዳንችል አድርገውናል። ሱሶቻችን ወደ እግዚአብሔር መቅረብ እንዳንችል አድርገውናል። መጾም እንዳንችል አድርገውናል። መቁረብ እንዳንችል አድርገውናል። ቅዱስ ቁርባንን መቀበል እንዳንችል አድርገውናል። ስለዚህ እግዚአብሔር አምላክ እንድንጸልይ ይፈልጋል። የእግዚአብሔርን ፈቃድ ትተን ግን መጸለይ አልቻልንም፣ በዛ ሱስ ምክንያት መቁረብ አልቻልንም፣ በዛ ሱስ ምክንያት ንስሐ መግባት አልቻልንም፣ በዛ ሱስ ምክንያት። ስለዚህ ለእግዚአብሔር ሳይሆን ለዛ ሱስ ነው ተገዝተን እየኖርን ያለ ነው ማለት ነው። ለዛ ነው ሱስ ኃጢአት የሚሆነው። ለዛ ቤተክርስቲያን ሱስን እንድንፈራው እንድንሸሸው የምታስተምረን ለዛ ከእግዚአብሔር ፈጽሞ ስለሚለየን ማለት ነው። ከዛ ደግሞ ተላቆ ወደ እግዚአብሔር መመለስ ቀላል አይደል። በጣም ስለሚያደክም ስለሚያሰለችና ስለሚያቀጥ ተስፋ አስቆራጭ አይነት ነገር ስለሚያሳይ ሱስ በጣም ከሩቁ ልንሸሸው የሚገባው ነገር እንደሆነ ቤተክርስቲያን ታስተምራለች ማለት ነው። እንደዛ ከሆነ ታዲያ ሱስ ይሄን ያክል አደገኛ ከሆነና ቤተክርስቲያን ይሄን ያክል እንድንጠነቀቅ የምትፈልግ ከሆነ ሱስ የሚያስይዙ በጣም ብዙ ነገሮች እያሉ የተከለከሉ በጣም ጥቂት ነገሮችን ቡና በጣም ሱስ ያስይዛል። ቡና መጠጣት ኃጢአት ነው ብላ ግን ቤተክርስቲያን አታስተምርም። ጫት ሱስ ያስይዛል፣ ጫት ግን እንዳትቅሙት ትባላለህ። መጠጥ ሱስ ያስይዛል፣ አይ ግን በመጠኑ ጠጡ ትባላለህ። ከናካቴው አትንኩ አትባልም። ጫትን ወይ ኮኬንን ወይ ሲጋራን በምትከለክልበት ልክ ሌሎች ሱስ የሚያስይዙ ግን ያልተከለከሉ ነገሮች ደግሞ አሉ። ፈጽሞ ያልተከለከሉ ነገሮች ማለት ይሄ ለምን ሆነ? በቃ ሱስ ኮኔን ያክል የሚፈራው ለምን ሁሉም ነገር ለምን አይከለከልም? እንግዲህ ሳይንሱ እናውቃለን የሚሉ የሳይንሱ ባለሙያዎች ስኳር ከኮኬን በላይ ሱስ የማስያዝ አቅም እንዳለው ይናገራሉ። ከኮኬን በላይ ታዲያ ስኳር ለምን አልተከለከለም እያልን መጠየቅ እንደዚያ ጥያቄዎች ይነሳሉ። ይህንን በቀላሉ ለመረዳት ቤተክርስቲያን የምታስብበትን የቤተክርስቲያንን አእምሮ መረዳት ያስፈልጋል። ቤተክርስቲያን ሱስን በተመለከተ ወይ ሌሎች ነገሮችን በተመለከተ ኤግዞስቲቭ የሆነ ሊስት ማስቀመጥ አትችልም። በቃ አሁን ለምሳሌ ፍትሐ ነገሥታችን በተጻፈበት ዘመን ላይ ይሄ ተከልክሏል፣ ይሄ ተከልክሏል፣ ይሄ ተከልክሏል፣ ይሄ ተከልክሏል የሚል ሊስት ማስቀመጥ አይቻልም። ምክንያቱም በእርግጠኝነት በዛ ዘመን ያልነበሩ ዛሬ ግን ያሉ ሱስ የሚያስይዙ ነገሮች ስላሉ ማለት ነው። ዓለም ተቀያያሪ ነው። ቤተክርስቲያን ዝም ብላ እየተከታተለች እግርግራችን ስለ እየተከታተለች ሱስ የሚያስይዙ ነገሮችን የምትከላከል ከሆነ ሉፖል ትፈጥራለች። ይሄ ነገር መጽሐፋችን ላይ ስላልተጻፈ መጠቀም ይችላሉ ማለት ነው ወደሚል ድምዳሜ እንዳንሄድ ማለት ነው። ስለዚህ ቤተክርስቲያን የምታደርገው ምንድነው? በጣም የታወቁትን በጣም የተለዩትን ነገሮች ትከለክላለች። ከአቅም በላይ የሆኑትን በጣም አደገኛ የሆኑትን ሱስ የሚያስይዝ አቅማቸው የሚያደርሱት ጉዳት በጣም አደገኛ የሆኑትን ነገሮች ትከለክላለች። የቀሩትን ነገሮች ደግሞ ዲስክሬሽኑን ወይም መብቱን የምትሰጠው ለኛ ራሳችን እንድንገዛ ማለት ነው። ለምሳሌ በጾም ጊዜ ከእንስሳት ተዋጽኦ የሚገኙ ምግቦችን ትከለክላለች አይደለ? ከዛ በኋላ ግን ከእጽዋት የሚገኙ ምግቦችን እንደፈለጋችሁ እንደልባችሁ ብሉ ደግሞ አትለን። ጾማችን ጥቅም አይኖሩም አይደለ? ሰው ቀኑን ሙሉ ስጋ እንዳይበላ ወተት እንዳይበላ አንድ ወር ሁለት ወር ተከልክሎ ኖሮ ግን ጾሙን ሲፈታ ደግሞ እንጀራውን የሽሮውን ምናምን እንደልቡ የጣዕመ ላሙን እስኪጠግብ የሚበላ ከሆነ ጾሙ ጥቅም የለውም። ግን ቤተክርስቲያን ይሄንንም አትብሉ ያንንም አትብሉ ማለት አትችልም። ወስና ከባዱን ወይም ትልቅ ብላ ያሰበች እሷ የለየችውን ከከለከለች በኋላ የቀረው ነገር ላይ ስልጣን የምትሰጠው ለኛ እኛ ስጋውን ምናምን ቤተክርስቲያን ከከለከለችን በኋላ ቀሪውን ነገር ግን በራሳችን ኃላፊነት አይ ራሴን መግዛት አለብኝ ራሴን መገደብ አለብኝ እያልን እንድንከላከል ነው የምታስተምረው። አንድ ነገር በቤተክርስቲያን ተከልክሏል ሲባል እያልን ያለነው አይዘር በመጽሐፍት በሥርዓት መጽሐፍት በፍትሐ ነገሥት በመጽሐፍ ቅዱስ በመሳሰሉት ተከልክሏል ማለታችን ነው። የመጀመሪያው በመጽሐፍ ቅዱስ ተከልክሏል ማለታችን ነው። ሁለተኛው በሥርዓት መጽሐፍት በቤተክርስቲያን የሥርዓት መጽሐፍት ተከልክሏል ማለታችን ነው። ሶስተኛው ደግሞ በንስሐ አባት ተከልክሏል ማለታችን ነው። በንስሐ አባት የተከለከለ ነገር ልክ በፍትሐ ነገሥት እንደተከለከለ ነገር ሁሉ የምንሸሸው ነገር ነው። ንስሐ አባትሽ ሻይ አጠጪ የሚሉሽ ከሆነ ሻይ መጠጣት የለብሽ። ምክንያቱም ያንን ትእዛዝ የሚሰጡሽ ከአንቺ ድካም አንጻር ከአንተ ድካም አንጻር ነው። አንተ ከእግዚአብሔር እየለየ ያለው እያራቀ ያለው ነገር ሻይ ከሆነ ልክ ሲጋራ ጫት እንደሚከለከል ሁሉ ሻይ ሊከለክሉ ይችላል እሳቸው። ለምን? ወደ እግዚአብሔር እንዲያቀርብ ስለሆነ ዓላማቸው ከእግዚአብሔር የሚያርቀን የሚያሽሽን ነገር ሁሉ የመከልከል መብት ስላላቸው ማለት ነው። ቤተክርስቲያን ነገር ከልክላለች ሲባል ንስሐ አባት የሚከለክለው ነገር የቤተክርስቲያን የሥርዓት መጽሐፍት የሚከለክሉት ነገር እንደገና ደግሞ መጽሐፍ ቅዱስ የሚከለክለው ነገር ጭምር ነው እንጂ መጽሐፍ ቅዱስ ላይ ተጽፏል የሚል ሲጋራ አታጭሱ የሚል መጽሐፍ ቅዱስ ላይ አለ የሚል ሰው አለ። ጫት አትቃሙ የሚል መጽሐፍ ቅዱስ ላይ አለ የሚል ሰው አለ።
ቤተክርስቲያን እንደዛ አይደለም የምታስበው የምትኖረውም እንደዛ አይደለም። ቤተክርስቲያን ቁጭ ብሎ የኛን የዕለት ተዕለት መጽሐፍ ቅዱስ ቁጭ ብሎ የኛን የዕለት ተዕለት ህይወት የሚዳኝ ነገርን አይሰራም አይጽፍም። እንዲያስተዳድሩ ቅዱሳን ሐዋርያት ወንጌል እንደጻፉ ሁሉ በቅዱሳን ሐዋርያት ስልጣን ያለው አባቶች ደግሞ ስርዓትን እንዲሰሩ ስልጣን የሰጠ እግዚአብሔር ስለሆነ ማለት ነውና ሁሉንም ነገር መከልከል ስለማንችል መከልከል ያለባቸው ነገሮች ከከለከለች በኋላ ቤተክርስቲያን ሌላው ነገር ላይ ግን ለኛ ስልጣን ሰጠናለች። ራስን መግዛት ራስን ማሸነፍ የኛ ድርሻ ነው ማለት ነው። የኛ ድርሻ ነው። ከንስሐ አባት ጋር እየተመካከርን ንስሐ አባቶች የሚከለክሉን እየተውን ስርዓተ ቤተክርስቲያን የሚከለክሉንን እየተውን ቢፈቀድ ባንከለከል ራሱ ደግሞ የማይጠቅመን ነገር እየተውን ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ላይ ሁሉ ተፈቅዶልኛል ሁሉ ነገር ግን ማድረግ አይችልም፣ ሁሉ አይጠቅምም፣ ሁሉ ተፈቅዶልኛል ሁሉ ነገር አይጠቅምም፣ ሁሉን ማድረግ እችላለሁ ሁሉ ግን አያንጽም ብሎ በቃ ማድረግ ስለምችል ብቻ ማድረገው ነገር ባይከለከል ችግር የለውም ብንባል እንኳን መጠጥ አልተከለከለም ግን ምን ይጠቅመኛል በቃ መተው ነው ያለብን። ቡና አልተከለከለም ካልጠቀመን መተው ነው ያለብን። የሚጠቅመን ማድረግ ካለብን ደግሞ በመጠኑ በስርዓቱ ማድረግ ያለብን ሳንገዛለት ማለት ነው። ስለዚህ እንደዚህ አይነት ነገሮችን የሆነ በእኛ ተገዢ በእኛ ዲስክሬሽን ወይም ደግሞ በእኛ ኃላፊነት ወስደን መተው ያለብን ነገር እየተውን መቀነስ ያለብን ነገር እየቀነስን መኖር የኛ ኃላፊነት ይሆናል እንጂ ቤተክርስቲያን ሁሉን ነገር እየከለከለች መቀጠል አትችልም። ይሄንን በደንብ አጽንኦት ሰጥቶ መረዳት ያስፈልጋል ማለት ነው። ከዚህ ጋር በተያያዘ እሺ ሱስ እስካልያዘኝ ድረስ ትንሽ በትንሽ ብጠቀማቸው ምን ችግር አለበት የሚሉ ሰዎችም አሉ። ሱስ ካልያዘኝ በቃ ትንሽ ብቅም አልፎ አልፎ ባጨስ ምናምን ምን ችግር አለበት የሚል ጥያቄን የሚያነሱ ሰዎችም አሉ። ቅድም እንዳልኳችሁ ኃጢአት የሚሆነው መጽሐፍ ቅዱስ ላይ የተከለከለ ነገር ብቻ ነው ወይ ደግሞ ክልከላ የሚሆነው መጽሐፍ ቅዱስ ላይ የተከለከለ ነገር ብቻ ነው። ቤተክርስቲያን የከለከለችውን ነገር ማድረግ ራሱ በደል ነው። ንስሐ አባት የከለከለው ነገር ማድረግ ራሱ በደል ነው። ሱስ ባይዝም ንስሐ አባት ወይም ቤተክርስቲያን በአጠቃላይ ቤተክርስቲያን ከከለከለች አለማድረግ ነው። ያንን ነገር መጣስ የቤተክርስቲያን ትእዛዝ መተላለፍ በራሱ በደል ስለሆነ ማለት ነው። ይሄ መጀመሪያው ምክንያት ነው። አልፎ የማናደርግበት ምክንያት ቤተክርስቲያን ተው ስላለች ቤተክርስቲያን የመታዘዝ ግዴታ ስላለብን። ሁለተኛውን ግን ቅዱስ ዮሐንስ አፈወርቅ የሚባል አባታችን በረከቱ ይደርብንና በጥሩ ምሳሌ ያስረዳል። ከውጭ ወደ ቤት ስትገባ ቤት ውስጥ ያለው ህፃን ልጅ የምትወደው ህፃን ልጅ ትልቅ ስለት ባለው ቢላ እየተጫወተ ብታገኘው በዛ ቢላ ግን ራሱን ባይቆርጥ አይ ራሱን እስካልቆረጠ ድረስ ምን ችግር አለው ብለህ ትሄዳለህ ወይ? አሁን ራሱን ባይቆርጥ ቀጥሎ ራሱን መቆረጡ አይቀርም አይደለ? በቃ የዛ ልጅ እንደዛ መቀጠሉ አይቀርም። ቀጥሎ ሊመጣ የሚችለው ነገር መገመት አይከብድም። ያንተ ባህሪ ከሰው ባህሪ የተለየ አይደለም። ያንተ ጠባይ ከሰው ጠባይ የተለየ አይደለም። ዛሬ ራስን ባትጎዳ ነገ ራስን መጉዳት አይቀርም። ዛሬ ባትሸነፍበት ነገ መሸነፍ አይቀርም። ሁሉም ሱስ የሚጀምሩ ሰዎች አራኔ ሱስ አይዘኝም እያሉ የጀመሩት ሁሉም ሰው ማለት ነው። ስለዚህ አንተ ከሌሎች ሰዎች የተለየ ስላልሆንክ አልፎ ብለህ ለምን ራስን ታስገባለህ እዚህ ነገር ውስጥ? ምን ይጠቅምሃል? ምን ትጠቀምበታል? ወደ እግዚአብሔር የማይቀርብ እግዚአብሔር የማይከብርበት እግዚአብሔር ከፍ የማይልበት ከሆነ ከናካቴው ቢቀርስ ምንድነው ጉዳቱ? ስለዚህ አልፎ የሚል ትምህርት ቤተክርስቲያን ይላት። በቃ ተው ከተባልክ መተው ነው። ለቤተክርስቲያን መታዘዝ መንፈሳዊ ግዴታችን ነው ማለት ነው። ሐሳቡን ለመጠቅለል ያክል እሺ ኦሬዲ ሱስ ውስጥ ያለ ሰው ምን ያድርግ? በቃ ይሄንን ሳናስብ ይሄንን ሳንማር ሳናቀርተን ሱስ ውስጥ ከገባን ምንድነው ማድረግ ያለብን? ምንድነው መፍትሄው የሚለውን አንዳንድ ሐሳቦችን ብቻ ላንሳ። ይሄ ከኔ ይልቅ በተሻለ ሁኔታ ባለሙያዎቹን የሚመለከት ሰው ጉዳይ ስለሆነ ማለት ነው። የመጀመሪያው ነገር ችግሩ እንዳለ አምኖ መቀበልና እርዳታ መጠየቅ። በጣም ብዙ ሱስ ውስጥ ያሉ ወንድሞች እህቶቻችን የሚቸገሩበትና ፌል የሚያደርጉበት የመጀመሪያው ትልቁ ምክንያት ሱስ እንዳለባቸው ስለማያምኑ አረኔ ቆመቱ ስፈልግ ተዋለው የሚል ሰው ይበዛል። እንደዛ የሚል ሰው ደግሞ መቼም አይተው። መጀመሪያ በጣም ሱስ እንዳለብን ማወቅ ያስፈልጋል። ከዛ ደግሞ ሱስ በራሱ ችግር እንደሆነ ደግሞ አምኖ መቀበል ያስፈልጋል። አይ ሱስ ኃጢአት ነው፣ ሱስ ችግር ነው፣ ከእግዚአብሔር ይለየኛል፣ ይሄ ነገር ከዚህ ነገር መውጣት አለብኝ ብሎ ማሰብ አለበት። የመጀመሪያው እርምጃ የሚሆነው ችግሩ እንዳለ እኛ ላይ ያ ችግር እንዳለ አምኖ መቀበል፣ ያ ችግር ደግሞ ከእግዚአብሔር የሚያርቅና መጥፎ ነገር እንደሆነ አምኖ ከዛ ጋር ለመለየት መፈለግ፣ ይሄ የመጀመሪያው ደረጃ። ይሄንን ከወሰንን በኋላ ቀጣዩ ደረጃ ደግሞ እርዳታ መጠየቅ። የስነ ልቦና ባለሙያዎች ሊሆን ይችላል፣ የሕክምና ባለሙያዎች፣ መንፈሳዊ አባቶች፣ መምህራን ሊሆን ይችላል። ማገዝ መርዳት ከሚችሉ ሰዎች እርዳታን መጠየቅ። በቃ ኢጎ አያስፈልግም ማለት በራሴ ምናምን ብለን በራሳችን ተማምነን ብቻችን የምንታገልበት ምንም ምክንያት የለንም። ክርስትና የህብረት ሃይማኖት ነው። የክርስትና ህይወት የህብረት ህይወት፣ አንዱ አንዱን የሚደግፍበት አንዱ አንዱን የሚያቀናበት ህይወት ስለሆነ አጉል በሆነ በራስ መተማመን ብቻን መታገል አያስፈልግም። መርዳት የሚችሉ ሰዎችን ማገዝ የሚችሉ ሰዎችን እንዲያግዙ እንዲረዱ መጠየቅ ያስፈልጋል። ስለዚህ ችግሩን አምኖ መቀበል፣ ከዛ በኋላ እርዳታ መጠየቅ የሚሉ ነገሮች ላይ ይሄ የመጀመሪያው ደረጃ ነው። ሁለተኛው ደረጃ ደግሞ መንፈሳዊ ልምምዶችን ማድረግ ነው። በጣም ብዙ ወንድሞች እህቶች፣ በጣም ብዙ ሰዎች የሚሳሳቱት ነገር ከእንደዚህ አይነት ህይወት ከተላቀቅን በኋላ ከተስተካከልን ከተሻለን በኋላ ወደ እግዚአብሔር የምንመጣ ይመስላችሁ ሰዎች አሉ። መንፈሳዊ ነገሮችን የምናደርገው ጥሩ ሰዎች ከሆንን በኋላ ይመስላችሁ ሰዎች አሉ። አይደለም።
የክርስትና ህይወት እንደሱ አይደለም። መንፈሳዊ ልምምዶችን የምናደርገው የተሻለን ሰው ለመሆን እንጂ የተሻለን ሰዎች ስለሆነን አይደለም። አንድ ሰው ቤተክርስቲያን መጥቶ መጸለይ ያለበት ጥሩ ክርስቲያን ስለሆነ አይደለም። መጥቶ ማስቀደስ ያለበት ምንም ሱስ ኃጢአት ስለሌለበት አይደለም። ንስሐ መግባት ያለበት በጣም መንፈሳዊ ሰው ስለሆነ አይደለም። መቁረብ ያለበት በጣም ጎበዝ ክርስቲያን ስለሆነ አይደለም። ጎበዝ ክርስቲያን ለመሆኑ እነዚህ ነገሮች የምናደርግ በጣም ትልቁ ችግር መጠጥ ከሆነ ማታ ማታ እየወጣ በጣም የምትጠጣ የምትሰከር ከሆነ ችግር የለውም። ማታ ማታ ጠጥተህ ከሰከርክ በኋላ ጠዋት ናና ጸበል ጠጥ። ቤተክርስቲያን መጥተህ መጸለይ ለመድ። በጣም የተቸገርሽው ዘፈን መስማት ከሆነ የዘፈን ሱስ ከሆነ ከእግዚአብሔር እየለየሻለሁ ችግር የለውም። ዘፈን በምትሰሚበት ሰዓት በተጨማሪ መዝሙር ደግሞ አልፎ አልፎ ሰው ለምን መዝሙር ማሰማው ሲባል አይ ስልኬ ላይ ከዘፈን ጋር ይቀላቀልብኛል ይላል። ዘፈን እየሰማው በማል መዝሙር ሲመጣ እንዳያስቀጽፈኝ ይፈራልው ይላል። እግዚአብሔር አምላክ ስልካችን ላይ መዝሙርና ዘፈን ተቀላቅሎ ከመቀመጡ በላይ መዝሙር አለመስማታችን ዘፈን መስማታችን ያሳዝናል። ስለዚህ ችግር የለውም። ጧት መዝሙር የሰማ ከሳ ዘፈን ስማ፣ ዘፈን እስክትተው ድረስ ማለት ነው። ዘፈን ከተውኩኝ በኋላ መዝሙር መስማት ጀምራለሁ የምትል ከሆነ መቼም አትስም። ስለዚህ መንፈሳዊ ልምምዶችን ማድረግ ያለብን ከችግሩ ሳንላቀቅ ገና ለመላቀቅ ማለት ነው። ይኸውላችሁ የሆኑ ነገሮችን ከህይወታችን ስናወጣ በምናወጣቸው ነገሮች ፈንታ የሆነ ነገር መተካት መቻል በጣም ትልቅ ነገር ነው። እንደዛ ማድረግ ካልቻልን ቶሎ መላቀቅ ቶሎ ማሸነፍ አንችልም። ዘፈን መላቅ የሚፈልግ ሰው አልቲሜትሊ ዘፈንን ካቆመ ዜማን ካቆመ መቀጠል ይከብዷል። ስለዚህ የሆነ ነገር መተካት አለበት። ስለዚህ ምን ማድረግ አለበት? ዘፈንን ለመተው መዝሙር መስማት መጀመር አለበት። በገና መረዳት መጀመር የመሳሰሉት ነገሮች ማለት ነው። ስለዚህ መንፈሳዊ ልምምዶችን የምናደርገው የነዛን የምናወጣቸው ከህይወታችን ቆርጠን ለማውጣት የምንታገላቸው ነገሮች ለመተካትም ጭምር ኃይል እንድናገኝ ነው። ጸሎት የምንጸልየው ያን ነገር ማሸነፍ እንድንችል ነው። ካሸነፍን በኋላ ለመጸለይ አይደለም የምንመጣው። ይህንን ሁሉ ነገር ተሸክሜ እንዴት ወደ እግዚአብሔር ቤት እሄዳለሁ ሳንል ከነሸክሜ እንዴት እሄዳለሁ ሳንል ሸክማችሁ የከበደ ወደ እኔ ኑ እኔም ማሳርፋችኋለሁ ነው ለጌታችን። እኔ እኮ የዝሙት ህይወት አለብኝ፣ ቤተ መቅደስ ገብቼ ማስቀደስ እችላለሁ፣ እኔ እኮ ሱስ አለብኝ፣ ቅዳሴ መሳተፍ እችላለሁ ምናምን የሚሉ እኔ በጣም ከባድ ኃጢአት አለብኝ፣ ንስሐ መግባት ይፈቀድልኛል የሚል ጥያቄ ጠይቁ ሰዎች ሁሉ አሉ። ንስሐ የሚያስፈልገው እኮ በጣም ኃጢአት ላለብን ሰዎች ነው። ቅዳሴ የሚያስፈልገው እኮ በጣም ብዙ በደል በጣም ብዙ ኃጢአት ላለብን ሰዎች ነው። ቅዳሴ በራሱ እኮ የሚያጠራ ከኃጢአት የሚያላቅቅ ጸሎት ስለሆነ ማለት ነው። መንፈሳዊ ልምምዶችን ከማድረግ አይከለክልም ሱሰኛ መሆን። ከነሱሳችን ቤተክርስቲያን እንምጣ፣ ከነሸክማችን ወደ እግዚአብሔር ቤት እንምጣ። ከነሸክማችን ስንመጣ ነው እግዚአብሔር አምላክ ትሕትናችንን፣ ፍቅራችንን፣ መሻታችንን ተመልክቶ ከሸክማችን የሚያሳርፈን እንጂ አይ ሸክሜን ካራገፍኩ በኋላ ሁሉ ነገር ከተውኩ በኋላ ወደ እግዚአብሔር ቤት እመጣለሁ ካልን መቼም አንመጣ። እዛው መቅረታችን ጠፍተን መቅረታችን ከነቆሻሻችን ከነሸክማችን ከነችግራችን ስንመጣ ወደ እግዚአብሔር ቤት ምን ይዤ ልምጣ አይባልም። በቃ ምን ይዤ ልምጣ ብለን አንቸገር። ባዶ እጃችን እንምጣ። እግዚአብሔር አምላክ ከዛ በላይ ጸጋን ይሰጠናል፣ ብርታትን፣ ኃይልን፣ እሱን መምሰልን ወደ እሱ መጠጋትን ይሰጠናል ማለት ነው። ይሄ ሁለተኛው ደረጃ ነው፣ መንፈሳዊ ነገሮችን መለማመድ። ሶስተኛው ደረጃ ደግሞ ቶሎ እንደማይለቅ አውቆ በትጋት መታገል ነው። በጣም በትዕግስት መታገል ይፈልጋል። በአንዴ ኢየሱስ እንዳልሆነ ሁሉ በአንዴ አይለቅ፣ በአንዴ አይተውም። ስለዚህ ቶሎ መላቀቅ እንደማንችል ቶሎ እንደማይለቀን ማወቅ ያስፈልጋል። ቀስ በቀስ እያልን ትንሽ እያልን እየቀነስን መተው እንጂ በአንዴ እርግፍ አድርገን ልንተው ስንሞክር የመሰበር እድላችንም ሰፊ ነው። ስበር ልንል እንችላለን፣ በዛው ልንቀር እንችላለን። ስለዚህ እንደዛ እንዳንሆን ቶሎ እንደማይለቅ ብዙ ትግል እንደሚፈልግ ብዙ ጥረት እንደሚፈልግ ተጋድሎ እንደሚፈልግ አውቆ እስከ መጨረሻው በትጋትና በትዕግስት መጋደል ያስፈልጋል ማለት ነው። የመጨረሻው ከተላቀቅን በኋላ ደግሞ ሪላፕስ እንዳናደርግ መጠንቀቅ ነው። ከተውነው በኋላ ተመልሰን እንዳንመጣበት ማለት ነው። ለብዙ ዘመናት የመጠጥ ሱስ ውስጥ የነበረ ሰው መጠጥን እርግፍ አድርጎ ከተወ በኋላ አልፎ አንድ ሁለት ብል ችግር የለውም ማለት ከጀመረ በቃ ይሄ የቤተሰብ ፕሮግራም ነው ምናምን ብሎ አንድ ጠርሙስ አንድ ብርጭቆ መጠጣት ከጀመረ ሪላፕስ የማድረግ ዕድሉ በጣም ሰፊ ነው። ስለዚህ ሪላፕስ እንዳናደርግ እንደዚህ ነገሮችን ፈጽሞ መሸሽን መተውንና ወደ ኋላ ተመልሰን ወደ ወደቅንበት ደግሞ እንደገና ወድቀን እንደ አዲስ ከመታገል ሪላፕስ እንዳናደርግ ወደ ኋላ እንዳንመለስ አርቆ ማጠርና ራስን መጠበቅ በጣም ያስፈልጋል ማለት ነው። ከሁሉ በላይ ግን የእግዚአብሔር ድጋፍ የእግዚአብሔር እርዳታ በጣም ስለሚያስፈልግ መጸለይ፣ ቅዱሳኑን በምልጃቸው እንዲጠብቁን መለመን፣ መሳል፣ መማጸን የመሳሰሉት ነገሮች በደንብ እግዚአብሔር እንዲያግዘንም ያግዛሉ፣ ይረዳሉ ማለት ነው። ስለዚህ እግዚአብሔር አምላክ እንዲያግዘን ወደሱ ደግሞ ራስን አቅርቦ መለማመጥ መለመን የተገባ ነገር ነው ማለት ነው። እግዚአብሔር አምላክ በእንደዚህ አይነት ድካም ውስጥ በእንደዚህ አይነት ፈተና ውስጥ ያሉ ወንድሞቻችን እህቶቻችንን በቸርነቱ ወደ ራሱ እንዲያቀርብልን ቅዱስ ፈቃዱ ይሁንልን። ይሄ ችግር የሌለብን ብለን የምናምኑ ወንድምና እህቶችም ደግሞ እንደዚህ አይነት ችግር ውስጥ ላሉ ሰዎች እለት መጸለይን ብንለምድ ጥሩ ነው። ብናቃቸውም ባናቃቸውም በሱ ስለሚሰቃዩ በሱ ስለሚቸገሩ ወንድሞቻችን እህቶቻችን እግዚአብሔር ምሕረትን እንዲያወርድላቸው ይቅር እንዲላቸው በጸሎታችን ብናስባቸው ስለነሱ ብንማጸን
ለኛም ጸጋ ነው ለነሱም ደግሞ የመዳን ምክንያት ሊሆን ይችላልና በጸሎት መትጋትን ለነሱ መጸለይን እንለማመድ የሚል መልእክትን ማስተላለፍ ፈልጋለሁ። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈትልን። ወስብሐት ለእግዚአብሔር። ይቆየን።